ትልቅ ሚዲያ ላይ ቀርቤ ለወጣቱ አንድ የሚጠቅም መልእክት አስተላልፍ እስኪ ብባል እቺ መልእክት ነበር ማስተላልፈው። ሁላችንም ጽድት ባለ በተጠበሰ ድህነት ውስጥ ነው ያደግነው። ይሄ ኦቪየስ ግልጽ ነው እንዴ። ግብር ከፋይ ሀሌታ መርሃው ነው ሀሌታ የሚባለው የለም። እንደውም በቅርቡ መንግስት ጸርቶኛል። እኔ አልተመቸኝም አልሄድኩም እንጂ አገልግልያስ ወይ አሁን አንቺን አግብቼ ቀለብ በ3 ዲጂት ካላባዛ በስተቀር ከባድ ነው። ኦሆ ወይ ይሄውላችሁ ከቲክቶክ መንደር የተሰማው ጉድ። ለመቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ። እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም። ኋላ ላይ እነሱ ስንት ደርሷል? 8000 ደርሷል። እነሱ ስንት ደርሷል? 8 ሚሊዮን ደርሷል። ከሺ እኮ አልወጣ ምን ላድርግ በልን እና ግንኙነት ሲያደርግሽ አንቺ አታውቂም ነበር? እኔ ታኝቻለሁ በዛን ሰዓት። ተሙዬ ቪዲዮ ጀምሯል። በእናታችሁብኝ። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና አጃይብ በሚያሰኙ ጅባ በሚያስጭኑ ቪዲዮዎች ተከስተናል። ከቪዲዮቹ ጋር ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ክኖሩን ነስንሶ ቀሽኖ እንዲሁም አጣፍጦ ጥፍጥ አድርጎ ወደ እናንተ የሚያቀርብላችሁ ግሴ ግስላው አለው የማር ወለላው። በእናትህ በቃ አትጩ። ዛሬ የማር ወለላው አብረናችሁ በመሆን ነው ቤተሰቦች። ዛሬ ትንሽ እኔም ግሴ ስላመመን እኔ ጉንፋን ግሴ አንገቱ ተቀርቅሯል በኮምፒውተር እንዲህ ብሎ እና በጣም ፐርፌክት ካልሆንኩኝ ይቅርታ ጠይቃለሁ። ግን ፍቅራችሁን እንዳንጠፋ ብለን ነው ይዘንላችሁ የመጣ ነው። ፍቅራችሁን በላይክ ግለጹልን። እኛ ቤት እንደተለመደው ምንም አይነት ካሽ ገንዘብ አንቀበልም፣ እንዲሁም ቼክ አይሰራ፣ ምንም አይነት ማስያዣ አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ነሃ አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታደርጉ ልባችን በደስታ ቤተሰቦች ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው። በሶሻል ሚዲያ ሊንኮቻችን እየገባችሁ ኮንታክት አድርጉን እንላለን። ላይክ እያደረጋችሁ ዳይ ወደ ቪዲዮ $1,500 $1,200 this one is better። እሺ አባባ እና እንዳልኩኝ 20 ዓመት ሀገሬን በውትድርና ካገለገልኩ በኋላ ጡረታ ወጣሁ። $2,000 $1,800 የትኛውን ላድርግ? ሁሉም ደስ ይላሉ። ጡረታው ገንዘብ ጋር ተጨምሮ የሚያግዘኝ እናንተ የምትከፍሉኝ የጥበቃው ደሞዝ ነበር። አሁን ግን ከዛ ሰዓትና መነጽር። ቆየት ለመሄድ ነው እንደዚህ የምትጨነቂው? ዛሬ እኮ ነው ኢንተርቪው ቀረጻይ። ሰው ስለምለብሳቸው ውድ ልብሶች ህዝቡ ማወቅ አለበት። ወይ ግን ህዝቡን ምን አድርግ ነው የምትሉት? እነማን? አንቺና መሰሎችሽ ናቸው። ትክክል። ቁርስ በልቶ ራት መድገም ህንፃ ሰርቶ የማስመረቂያ ያለ የከበደው ምስኪን ማህበረሰብ ስለ ልብስሽ ዋጋ የምትነግሪ ፈጣሪውን እንዲያማርነው ኖ ሞቲቬት እንዲሆን። አሃ አንቺ ጫማሽን የገዛሽበትን ገንዘብ እሱ ለመታከሚያ አትሁት። የሞት ቀን ተቆርጦለት በየሆስፒታሉ አልጋው ላይ ተኝቶ የሞት ዋዜማውን ለሚያከብረው ምስኪን ህዝብ ነው ስለ መነጽርሽ ዋጋ ስለነገርሽ ሞቲቬት የሚሆነው። ነገር ታሪክ ከሌለሽ እኮ ኢንተርቪው ግዴታ አይደለም። አብዛኛውን ጊዜ ሶሻል ሚዲያ ላይ ምናስተውላቸው ነገሮች ቢኖሩ ያለንን ብልጭልጭ ነገር አውጥተን ለማሳየት ሁላችንም መሽቀዳደም ውስጥ ገብተናል አይደል? ግሴ አዎ ስልኬ የ200,000 ብር ነው፣ ሂውማኔሪ የ150,000 ብር ነው፣ እንትን ነው እያልን ሶሻል ሚዲያ ላይ መተን እናሰጣለን። ሰዎች ከማን ጋር ነው የምታወዳደሩት እንዴ? ማወዳደርም ካለብን እኮ ሌቭላችሁ ከሆነ ሰው ጋር ነው ማወዳደር ያለባችሁ። ባለሀብት ከሆነ ከባለሀብት ጋር ነው ማወዳደር ያለብን። ይሄ ህዝብ ምን ያደርጋችሁ? ወንድማችን እንዳለው ቁርስ በልቶ ራት መድገብ ህንፃ ሰርቶ እንደማስመረቅ ከባድ የሆነበት ህዝብ ነው ያለው ያለኩ ነው። እውነቱን ነው። እና ሲኖራችሁ ጥሩ ነው ይኖራችሁ። የእናንተ መኖር እታችላለውም ሰው ይተርፋል። እሱም ደስ የሚለው አለ ለማለት ለሌለው ስትለግሱ ነው። ካላችሁ ላይ ቡጨቅ አድርጋችሁ ለተቸገረው አንስታችሁ ስትሰጡ ስታበሉ እናንተ የበላችሁትን ቢያንስ የበላችሁትን የለበሳችሁትን ይልበስ ባይባል እንኳን ከመቶ እንኳን 0.05% አንስታችሁ ብትሰጡ እኮ ከላይም ርቃት ነው አይደል? ትክክል ነህ አንተ። በስማም በልተን እኛው በልተን ቦርጫችንን አዝረክርከን እኛው ለብሰን እኛው አብረቅርቀን ነገስ ሽፍንፍን ብለን በከፈን ጨርቅ 2 ስንዝር መሬት ውስጥ አቡጀዲ ሻጥ ምንም ወርቅ ይዛት ገባ፣ ሊሞዚን ይዛት ገባ፣ G+4 ይዛት ገባ። ምድር ላይ ስትኖሩ የላይኑ እየሰራችሁ መኖር እንዳትረሱ። አረ ልክ ነህ አንተ። በስማም አብሮ መኖር ነው እንጂ ደግ። በስማም አሁን ቢሰጡኝ አቤት በጥሽ ሲለማን። እኔ ጉንፋን ይዞኛል፣ በጣም ከባድ ጉንፋን። ግሴ ደግሞ አንገቱ ኮምፒውተር እንትን ያለበት በጣም እያመመው ነው። እና አዋጡና በሬ ግዙልን።
ልናርስ አይደለም ቅቅል እናንተ ካላሰባችሁልን በቃ ና ቀጥል ወደ ስራ ስማ ባለሱቅ ስማ ክፈት እስቲ ዳሬ ዘግተናል ሂድ ሌላ ቦታ ልገዛ እኮ ነው ሂድ ሌላ ቦታ ሂድ ግድ የለም ክፈት አልኩህ እንዴ ምን ሆነሃል ልገዛ እኮ ነው የኔ ወንድም ዘግተናል አልነህ እኮ ይኸውልህ 5 ፓኮ ሮዝማን ምን አልከኝ ነቃ 4 ኪሎ ስኳር እንዴ እሺ 2 ኪሎ መኮሮኒ 2 ኪሎ መኮሮኒ ዘግተን ነበር ግን 5 ኪሎ ዱቄት ምንድነው ያልከኝ 5 ኪሎ ዱቄት ዕቃ ይዣለሁ ዘግተን ነበር ግን ደንበኛ ስለሆንክ 10 የገላ ሳሙና የውጭው ጨረስኩ እያለ ነው በለው እሺ 5 ኦሞ ቆይ ልጻፈው ቆይ አትጻፈው ቆይ ልጻፈው ቆይ ባለ 20 ሊትሩ ዘይት የውጭው በስመ አብ ወወልድ ወመንፈስ ቅዱስ 1 ሳጥን ለስላሳ ይኸውልህ 1 ሳጥን ለስላሳ ቢራም ካለ እሺ ቆይ መስኮቱ በእናትህ ለኩስልኝ አራዳሪ ይመጪ የዘጠናዎቹ ጊዜ አያችሁ አይደል ቀልድ ይሄን የመሰለ ኮሜዲ ጊዜ ነበረ ያን ጊዜውም ደግ ስለነበረ ትንሽዬ እንኳን ቀልደ ምንም አይነት ነገር ብትናገር በቀላሉ ነበር የሚሳቀልህ አሁን እኔ ነኝ ያለ ቀልድ ቀልደ እንኳን ሰው ባጣና ሊፈነክት ይችላል ሊጣላ ይችላል አይስቅም ለምን ኑሮ አያስቅም ለማንኛውም በተገኘው ነገር መሳቅ ነው ምክንያቱም ጥርስ የሚያመጣው ነገር አይታወቅም እድሜ ጨምራል ይባላል አትተወይ ስታስካካለ ትኖር ነው እንዴ የምትመክረው ምክር እዚያ አጠገብ ያለ ሰው ካልተፈቀደ እኮ ታዲያ እንደው በደስታ ሳቅ ነው እንጂ ምንም ሳትበላ በደረቁ ሆድ አሽሙር እኮ ነው የሚመስለው ግሴ በቃ ወደ ጋር እንነጋገር ግንኙነት ሲያደርግሽ አንቺ አታውቂም ነበረ እኔ ታኝቻለሁ በዛን ሰዓት ምን አይነት እንቅልፍ ነው የተኛሽ ወንድ ልጅ ላይሽ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ ምን አይነት መልአክ ነሽ አጥፍ ብሎ ነው እንደወጣው ምን ሆነሻል ስንት ታግሎ እንትን የሚለውን ነገር ሳዲ ንገሪኝ እባክሽን ሲደፍረኝ አላውቅም ሳሪ ግን ራሱ ነግሮኛል ምን ደፈርኩሽ ብሎ ከወገብሽ በታች አንቺ ሰውነት አይደለም እንዴ ተገጥሞልሽ ነው አትሳቁናት ከባድ ነው በቀረ ተገጥሞልሽ ነው ከወገብሽ ከታች ያለው ልጅ ነው ያሳቀኝ ምን ያህል ምን ቢል ነው ያለው ምን ቢል ነው አለ ማለት እኔ እነሱን ነው የምበልክ በቄ የእውነቴን እኮ ነው ከወገብሽ በታች ሳዲ አንቺ አይደለም ላ ሳሪ ወላሂ የሆነ ነገር አጭሰዋል ሽሻ አይደለም ቅድም ሙኒት ሽሻ አጭሰው እንደሆነ አለች ሽሻ አይደለም የሚያጨሱት ሲጀመር በእጃቸው ይዘው ነው የሚያጨሱት ቆይማ መሲ ቁልፍ የምትመስል ነገር ናት የሚያጨሱት ላ አይደለም እኔ ሲያጨሱ ነው ያየሁት እንጂ እንዴት እንዲያረጉት አላውቅም ምን ላይ ያጨሱት ባፋቸው ቲክቶክ እንስራ እንቅልፍ እንዲወስደን አሉ ማለት ነው ከዛ ቲክቶክ እንስራ እንደዚህ የሚያጎሩት አለ የለም ቲክቶክ ላይ እንደዛ ያያረጉ ቲክቶክ ሰሩ ማለት ነው ግን እንደዛ ስናረግ ሁላችንም እንትን ብለናል ተጥናናል ሰዓዲ ችን ጥያቄ እስኪ መልሽልኝ ማሪ ሳዳ አቤት
ከወገብሽ በታች ያንቺ ነው ወይስ የሆነ እንትን ቱርክ ሄደሽ ያስገጠምሽ ነገር አለ ማለት ያልተሰማሽ? ኧረ እኔው መሲ ወላሂ እንደዛ አይደለም። እኔ ሲጀመር እንቅልፍ ወስዶኛል በሰዓቱ ወላሂ። ምን አይነት እንቅልፍ እያልኩሽ ነው? ኧረ ግልብስ። እሺ ቆይ የኔ ጥያቄ ደግሞ የልጁ ቁጥር አለሽ? አለኛው የኢትዮጵያ ቁጥር ነው የሰጠኝ። አንቺ ዱባይ ነሽ አይደል ያለሽው? እና የዱባይ ቁጥሩን ማታውቂው? ስልኩን የሰጠኝ እኔ ኢትዮጵያ ለሀር ነው ብሎ የኢትዮጵያ ቁጥር ነው የሰጠኝ። ኦኬ እሺ። አሁን ትልቁ ነገር የኔ እንትን ነገር ማለት ነው ከልጁ ጋር ከተዋወቃችሁ ስንት ጊዜያችሁ ነው? በዛ ቤት 15 ቀን ተቀምጫለሁ። እዛ 15 ቀን ተቀምጫለሁ። 1 ወር ሆኗል። እና 1 ወር ስትሸካሸኩ ቆይታችሁ እሱ ወደ ኢትዮጵያ ሲሄድ ነው እንዴ ታዲያ መተሽ አስረገዘ የምትይ? እኔ 1 ወር እኮ እሱ ጋር እኮ አልቆየሁም። እነሱ ጋር የተቀመጥኩት እኮ 8 ቀን ነው። እነሱ ጋር 15 ቀን የተቀመጥኩት ስትሸካሸኩ ቆይታችሁ ነው ወይ ታዲያ? አሁን መተሽ አስረገዘኝ እንደተኛው አላየሁም እንትን አጭሶብኝ ነበር። ምንም ያጨሰብሽ ነገር የለም። ወደሽ ፈቅደሽ ያደረግሽው ነገር ነው። ምን አይነት ጉድ ነው የሚሰማው በእናታችሁ እንዴ! በተለይ ሀረብ አገር ላይ ያሉ እህቶቻችን የሚደረግባቸው ነገር በጣም ከአይምሮ በላይ ነው። የዚህ እህታችን ግን በጣም የሚገርም ነው። ይሄ ሰላይ ነው። እኔ ይጠይቅልኝ እንዴ ጭራሽ ተኝቼ ምንም ነገር ሳላቅ የነሱ ደግሞ መልስ ነው የሚያስቀው። ጭራሽ ኮከብሽ በታች አንቺ አይደለም ወይ? ለማንኛውም ታለም ደጉን ነገር ያምጣልሽ። ሌላ ምን እላለሁ? ቆይ ልጠይቅሽ፣ እንደው እናንተ መልሱልኝ። ቆርቆሮ ላይ ድምፅ ሳያሰማ መሄድ የሚችል ዲሽተሪ አለ? የለም። እንዴት ድምፅ ሳያሰማ እንዴት? ኧረ ቢያንስ ለአይምሯችን አትፈትኑት። ተሙዬ አስማት ነው ይሄ አስማት ነው። እንደዚህ ነው ግሴ። ይሄ ሁላችሁ ከቲክቶክ መንደር የተሰማው ጉድ እንግዲህ እኛ የምናውቀው በድንጋይ በዱላ በቡጢ ነው። ውርድም ቢሆን በጥቃቅን ነገር ነው። ሰው ሚሊዮንን እንደ ቆሎ ጓደኛ እያየው ነው። ቁጥር ላይ ሰው እምብዛም እየሆነ ነው መሰለኝ። የተፈጠረውን ነገር ስሙልኝ። እዛ ጋር ተሰብስባችሁ የነበራችሁ እንደነ ዮኒ እንደነ አወያዮቹ ምናምን እናንተ ቻሌንጅ ልስጣችሁ። እናንተ 1 ሚሊዮን አይደለም ስንት ናቸው? አወያዩ ዮኒ ሁለቱ አወያዩ እናንተ ነው። ሌሎቹ ተዋቸው። ሁለቱ እንደው ለምንድን ነው ለመቄዶንያ 2 ሚሊዮን ብር ከሰጡ እኔ 100 ሚሊዮን ሰጣለሁ። 100 ሚሊዮን በእውነት ቻሌንጅ ስጧቸው። አንድ 2 ብር ቆጥሬ እሰጣለሁ። መቄዶንያ እነሱ ይስጡ። ግን እዚህ ጋር ሲያወያዩ በቃ ቤቱን ከፍተናል ለምናቸው። እኔ ለምኜ ነው እንደመጣሁት ቴዲ። እኔ እኮ ለምኜ ነው። ራስህ እንዴ ቴምር እንደዚህ ትላለች። እንደዚህ ጉዳይ እንጨርስ እንቋጨው ያልከው እኔ አንተ ለምኜ ልመጣ? እኔ እኮ ፍራውል እኮ ነኝ። እኔ ይሄንን ነገር ሳይሆን እንደው መጀመሪያ ኤአይ መስሎኝ ነበር። ክው እንደው ጠላታችሁ ድርቅ ይበል ድርቅ ብዬ ነበር የቀረሁት። 100 ሚሊዮን እኔ በፊት እኮ ሲያስተምሩን ቁጥር ነው እንጂ ብር እንደሆነ ማንም ሰው አልነገረንም። 100 ሚሊዮን የሚባል ጓደኛ አለን። እሱ እውነት ነው። 100 ሚሊዮን አንተ አጋጣሚ እና ይህ ቻሌንጅ የተሰጣቸው ሰዎች ደግሞ ጨዋታውን ከርብተውታል። ምን ተባለ? ላይ ላዚም አጠቃ እናንተ 3 ሚሊዮን አይደለ? እኔ 5 ሚሊዮን 8 እሱ 108 ሚሊዮን ብር ፀሐይ ውጣለት ለመቄዶንያ አይለምን። እኔ 5 ሚሊዮን ብር ካላስገባው እዚህ ሚዲያ ላይ ተመልሼ አልመጣም። እማላደርገውን ደግሞ ወላሂ ቢላሂ ብዬ አልምልም። ምያራቅም ሚዲያ ላይ ወላሂ ቢላሂ 5 ሚሊዮን ብር አስገባለሁ። እሱ ያድርገው። ሰው ከልብ አመሰግናለሁ። ይሄን ማለት ስለፈለኩ ነው። እልል በሉ እዚህ ጋር እልል ብያላችሁ። እዚህ ጋር እልል በሉ እንጂ እልል በሉ እንጂ። ለቀልድ እንዳልመጣን ያውቃል ሰው። እኔ ቀልደኛ እንዳልሆንኩ ያውቃል። መቀልድበትን እንቀልዳለን። በቁም ነገር ስትመጡ ግን የኔን ያህል ቁም ነገረኛ የለም። የምወዳት እናቴን ኢንሳኝ አረሳውም፣ እንዳትረሱ። 100 ሚሊዮን ብሏል። ከዚህ ውጪ ወሬ የለንም። ዛሬውኑ እሱ ይምጣ
ብሩ ይገባል ለሜቄዶኒያ የጀመረው እሱ ነው። ስለዚህ ይህን ቻሌንጅ በመሀል አስታውሳቸዋል እንዳትረሱ እልል እያላቸው። እኛ ቀልደን ሞተናል። ሰው የሚቀልደው በሚሊዮን ቤቶች ነው። ጉዳዩ ምንድነው? ውርርድ ነው፣ ይተወራረዱ ነው። አንድ ሚሊዮን ብር በነፍስ ወከፍ ማለት $10,000 መሰለኝ። እንደዛ ከሰጡ እኔ 100 ሚሊዮን ብር ለመቄዶኒያ እሰጣለሁ ብሎ ቃል ገብቶ ነበረ። ማን ነው? ፍራኦል ኢቴቻ፣ ሶሻል ሚዲያ ላይ የምናውቀው ማለት ነው። ኋላ ላይ እነሱ ስንት ደርሰዋል? 8,000 ደርሰዋል። እነሱ ስንት ደርሰዋል? 8 ሚሊዮን ደርሰዋል። ከሺህ እኮ አልወጣ ምን ላድርግ በል እና መተህ ብሩን ክፈል ብለው አንገቱ ላይ እየቆሙ ነው። ይሄን ገንዘብ ይከፍላልን? አይከፍልምን? እንግዲህ መጨረሻውን ወደ እናንተ ይዘንላችሁ እንቀርባለን። ይሄን ገንዘብ ይሰጣል ወይስ አይሰጥም? አብረን የምናየው ይመስለኛል። ይሰጠናል። ለኛ አይደለም እኮ ለመቄዶኒያ ነው። አንተ በእናትህ ሰልፊሽ አትሁን። ሰልፍ ዲፌንስ የዘጠናዎቹ ትውስታ ተመልሷል። ፔፕሲ እና ሚሪንዳ፣ ይሄ የለስላሳ መጠጦች እንዳሁኑ ጊዜ ፍሪጅ አይደለም የሚሰጡት። እኚህን የመሳሰሉ እቃዎች ነበር የሚሰጡት። እነ ብርጭቆ ምናምን ላያቸው ላይ ባጅ ተደርጎባቸው ብራንድ ማስታወቂያ ማለት ነው። አሁን ፍሪጅ ነው የሚሰጣቸው። መርቲ የመርቲ እቃ ዘርፈ ብዙ ጥቅም ነው ያላት። አንደኛው ውስጡ ያለውን ቲማቲሙንም ምኑንም አውጥታችሁ ትጠቀሙታላችሁ። ልክ ሲጨርስ ደግሞ ይታጠብና ውሃ መጥለቂያ። ሲያረጅስ ጠላ አለ የሚል በጨርቅ በእንትን ተደርጎ ጠላ አለ ምልክቶ ሎጎ ነበር። የመርቲ እንትን ኢትዮጵያ ውስጥ ለጠላ ቤቶች በጣም አስተዋጽኦ አድርጓል። ዋና እቺ ሻይ መጠጫችን ብራ የታወቀች ናት። እንደውም ትምህርት ቤቱ ላይ ዘናት እንዴት ነበረው? አዎ ትዝ ይላችኋል። በዚች ጧጧ አምባሻ ተገዝቶ ምንድነው የሚደረገው? በዚህ እናቶቻችን ይነሱና እያቀዘቀዙልን እኮ ነው። እቺ ጠላ መጠጫ በተለይ ዝክር ቤት፣ ሰንበቴ ቤት ምናምን ሰንበቴ ቤት በብዛት ነው ያለው። ኪራይ የሚከራይም አለ። ዝጎ እንኳን ጣዕሙ ልዩ ነው። ይሄን አቅልጣችሁ ቢያንስ የቪትስ ገቢና ይሰራል። በዚህ ይሰራል። ውፍረቱ እንዲህ ብላችሁ የምትጠጡት ከመክበዱ የተነሳ ታይም እንደ ስንት ጊዜ ተጠጣበት። አሁን በዚህ ዘመን ግስቴ እንዳለው ቲታነስ ነው የሚይዛቸው። ቴክኖሎጂ በዘመነ ቁጥር በሽታው ነው ከፍ የሚለው እኮ። በዛን ሰዓት ምንም አልነበርም። እንኳን በዚህ ቀርቶ አቧራ ብለህ ብትጠጣበት። የመርቲ አይነት እቃ ነው። ይሄም መጠጫ ነገር ናት። እቺ ሾጠጣ እላያዋን አንስቷት ነው ጨርቋን እላያ ላይ ያለችው ወረቀት አንስቷት ነው። እቺ ኬኔቶ የካርታ አይነት የነበረበት እቺ ምንም ቤት ብትሄዱ ኬኔቶ ነበር ለገና ለዝክር ምንም። እቺኛ ጥብ ትደረግና ትወጣለች። ለክ ስታስቀምጧት ወርቋ አንድ አትሆንም። አንድ ነገር አትሆንም። ሽራፊ እንኳን እቺ ሻይ መጠጫ ቡሽ ነው የምትባለው እኛ ጋር። እናንተ ከምን እንደሚባል እስኪ ኮሜንት ላይ አስቀምጡልን። እቺ ቡሽ ነው የምትባለው። እስማ ግድንግር ናት። ሻይ የሚያዞሩ ሰዎች ትዝ ይላል እያደረጉ ሻይ እንደዛ ያጋጩት ምንም አይሆንም። ቡሽ ነበረ። በቡሽ ቅዳልን አብዛኛውን ጊዜ ቅሽር ይጠጣበት ነበረ እና ሻይ ነው። አሁን የነ ታየር ዱዳር ጊዜ ሆነና እነዚህ ቡሾች ጠፍተው እንደዚህ 8 ቁጥር የለችም ሞዴሏ መጠጫ እሷ ናት አሁን የሚጠጣበት። እቺ የምታክል ደሙ ስስታጭ ሆነ በማንኪያ በጠጡ ይሻላል እኮ አሁን። እቺ ውሃ መጥለቂያ ናት። ከጉድጓድ ምንቀዳባት ከጉድጓድ ይቀዳባታል። ሻወር ወስደንባታል። ሌላስ ቅዝቃዜውስ በዚህ ቀርታችሁ እንደ ባሊ ነበር የሚያገለግለው። እና እንትን አንዳንድ ጊዜ ምን ያደርጉበታል? ይሄ ሲሚንቶ አብኩተው ሲሚንቶ ማንጠልጠያት ያደርጓታል። ለምንድን ነው ግን የማይዝገው? እኔ የዛጋ አይቼም አላውቅም። ሁሌ እንዲህ ቅልብጭ ብሎ ነው። ይቺ ቅቤ መያዣ ነው። ቅቤ ወጥ ሰውን ጠይቅ ጣጣዬ በዚህ ትሰራና ደግሞ ይፈሳል። በጣም የሚከብደው እቺኛው እንትኗ እንጨት አላት መያዣዋ ዩ ትላለች። ቀጥ አድርጋችሁ ካልያዛችሁ በስተቀር አትጫወተበት አታውቅም። እንዲህ እያደረግ ጆግ ናት እቺ የጠጅ ቤት የጠጅ ቤት ጆግ ናት። ምን አይነት ነው እግዚአብሔር!
አንተ ሻፋ ይሰራል እኮ ይሄው ቢቀልጥ ከውጭ ነው ግን ኢምፖርት የሚደረጉት ወይስ እኔ ምን ኦኬ የት ነው የሚሰራው ግን በእናታችሁ በጣም ኦሪጂናል እቃዎች መቼስ እዚህ ሀገር ነው የሚሰሩት በቆልት እቺ አሁንም አለች በቆልት እኔ ሰርቼ ነበረች ምን ነበር አለ ባቄላስ አለ ባቄላ በዳጣስ እንደዚህ ይዛችሁ ነው ከዛ በኋላ ባለ ባቄላ አቤት ትኩስ ነው አዎ ስላቸው ዋውስ ጨምረው ይሉኛል ይብላይ ለእናንተ እኔ ሳውና ደግያለሁ አይ ጊዜ እባካችሁ ከቻላችሁ 90ዎቹ ጊዜ ያልተቀመሱና ያልታዩ ነገሮችን በውስጥ መስመር ላኩልኝ እናንተ ናችሁ ምትልኩልኝ ለእናንተ ከናንተ ይዘንላችሁ ነው የምንመጣው በውስጥ መስመር ላኩልኝ no ቲክቶክ ቲክቶክማ ያስገድለናል አንድ ቀን ፊት ለፊት የምታየው ልጆች እንኳን አትነግሩትም እንዴ ደግሞ ኮንተንታቸው ነው እንጂ የሚያስቀው አይታችሁታል እንደ ንግስት እንደዚህ ይዞት እየሄዱ ጀበና ይዟል እኮ እኔ አባት ካሜራማን ውግስ እኮ እናንተ መከራችሁን ነው የምትበሉት የምር ነው ልቤ የተሰበረው ሳይፉ በቃ ለአመታት ነው ይሄንን ነገር ቀንከሌት እያለን የሞከር ነው ምንችለው እኔ ሀገሬን እወዳለሁ በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሆኜ ምናምን ነው ድንገት ያየሁት ራሴንና በጣም ነው የሚያስደነግጠው ሳይፉ እና የእሱ ፊሊም ይገባኛል ግን እንደኔ እኔ አነሳሴ ይህንን ነገር ስጀምር ሰዎችን ሊያስቆሙኝ አይደለም በቃ የተነሳሁት ለእግዚአብሔሩ ብለን ነው አይደል ለሀገራችን ብለን ነው ለሰው ብለን ነው በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው የሰው ትችት ምናምን ሊያስቆም አይገባው አለቀ እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ ነገ መሆኑን አላውቅም አሁን ላይ ግን የሚሰማኝ ይሄንን ሆናለሁ ብዬ ጀመርኩበት ቦታ አለ ያንን ለማድረስ ነው የምሰራው ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም ይወሰንክ ነበር ይመስለኝ በጭራሽ ሳይፍ ይሄ በጣም አስተሳሽ ነው ቀጥላለሁ እንግዲህ በሶሻል ሚዲያ የምናውቀው በተለይ በቲክቶክ መንደር መልእክተኛው የሚባለው ወንድማችን በስተመጨረሻ ፊቱን እንዲገልጧል የገለጠበትም ትልቁ ምክንያት ምንድነው ከዚህ ቀደም አንድ አባት በመልእክተኛው ተጭበርብር ያለው ገንዘቤ ተበልቷል በእርዳታ ስም ብሬን በልቶኛል ብለው አንድ ሶሻል ሚዲያ ላይ ወጥተው ነበር ጉዳዩ ከሱ ጋር ምንም አይገናኝም ነበር እናም አብዛኛው ኢትዮጵያዊ መልእክተኛው በሶሻል ሚዲያ ፔጁ ፖስት ያደረገው ነገር አስደንግጦት ነበር እሱም ምንድነው ከዚህ በኋላ አቆማለሁ እርዳታ አቆማለሁ የሚል ንግግር ነበር እውነቱን ለመናገር ፊቱን ሸፍኖ አብዛኛው ጎናቻችንን የረዳ በተለይ ደግሞ እንደዚህም አይነት የተቸገረ ሰው አለ እንዴ እስክንል ድረስ እኛም ራሳችንን ወደ ፈጣሪ እንድንመለስ ተመስገን እንድንል ያደረገን ወንድማችን ነው በዚህ አጋጣሚ በአካልም አግኝቼውም አላቅም በምንም ተገናኝተን አናቅም በጣም ነው ማከብረው በጣም ነው የምወደው ምክንያቱም ከራሱ አልፎ ለሰው የሚረዳ ሰው መልካም ነው ሰላም የሆነ መንፈስ ያለበት ሰው ስለሆነ ማለት ነው ከዚህ ቪዲዮ ጋር አያይዤ መናገር የፈለኩት ነገር ምንድነው ቤት ውስጥ ተጎልቶ ስልክ ይዞ የተላከን ገንዘብ በልቷል ብሎ አጭበርብሯል ብሎ መጻፍ በጣም ቀላል ነገር ነው የሰውን ስም ማጣልሸት በጣም እጅግ በጣም ቀላል ነገር ነው የሰውን ስም ለማጥፋት ጭንቅላትም አይጠይቅም ትንሽ የሚያስፈልገው ምንድነው ዲግሪ ያለው የማያገናዝብ ሰነፍ ሰው መሆን ነው የሚያስፈልገው ዲግሪ ያለው ሰነፍ ቴንኪው ግሴ ቴንኪው እንደዛሬ ገብተህልኝ አታውቅም ይሄ ልጅ ደስመው ነው ግንባሩን ምን ልላችሁ ፈልጌ ነው የሚሰሩ ልጆችን በተለይ ጥሩ ነገር የሚሰሩ ጥሩ ነገር የሚያደርጉ ልጆችን ባጭሩ የቀጫናቸው ነው እናም ማስተዋልን ይስጠን ፈጣሪ እናንተ ቤታችሁ ቁጭ ብላችሁ ይሄ ልጅ አጭበርብሯል ይሄ ልጅ እንዲያደርጓል ብላችሁ እንደጻፋችሁት በዛ ተነስቶ እንደተባለው መጥፎ ውሳኔ ቢወስን ኖሮ ከእግዚአብሔር በታች የሚረዱ ሰዎችን ችግር ውስጥ ያሉ ሰዎችን ህመም ውስጥ ያሉ ሰዎችን በእጃዙር እየቀጣችሁ እንደሆነ እንዳትዘነጉት ማድረግ ባንችል እንኳን ዝም ብንል መልካም ነው ባይ ነኝ አዎ አሁን በተቸገሩ እናትና አባት እንባ ላይ ነው የምትጫወቱት ወንድማችን ግን ይመች ትችላለህ ትልቅ የግብርና ዩኒቨርሲቲ ስቴፕለር መምቻ ይቆጥራል ንብረት ክፍሏ ተመዘግባለች ቁጥር ሰጣ ማንነትስ ዩኒቨርሲቲ ኮድ 540 ምናምን ተብሎ ዛፍ ግን እዛ ግቢ አይቆጠር ኦኬ እሺ ጤና ጥበቃ ግቢ ውስጥ ዛፍ አይቆጠር
ትምህርት ሚኒስቴር ግቢ ውስጥ ዛፍ አይቆጠር፣ ገቢዎችን ግቢ ዛፍ አይቆጠር። እንዴት ግብርና ቆጠር? ከዛፍ የተሰራ የሚወለጋገድ እንጨት ቆጥረህ ቋሚ ንብረት ስትል ዛፍን ያክል ነገር ለምትኖርለት ዓላማ እንዴት አትኖር? ግቢ ውስጥ ያለ ዛፍ ምን ይሆናል? አሁን አንድ ትምህርት ቤት አንድ ሃይ ስኩል በግቢ ውስጥ ብላክቦርድ ከቆጠረ ጥቁር ቀለም የቀባው 7 ዝግባ 4 ወይራ 3 ጥድ አለ ቢታወቅ ንብረት አይደለም እኮ አየሁ። አይ እውነት ነው ግሲ እውነት ነው። እንደው ብዙ ጊዜ እኔ ራሴ የታዘብኩበት ነውና ግቢ ውስጥ ያለ ዛፍ ወይ በጣም ያደገ ዛፎች ይቆረጡና እነሱ በጨረታ ይሸጣሉ። ከዛ በኋላ ምንድነው የሚደረገው? እቃ ይገዛበታል። አው ቾክ ዳስተር ምናምን ይገዛበታል። ሎጂካሊ ስታስቡት ነገሩ በጣም ነው የሚያሙ። ነገር ግን እንደዚህም ሆኖ እንደ ንብረት አይቆጠሩም። እና እናንተ አስተሳሰባችሁን እዚህ ኮሜንት ላይ ያስቀምጡልን። እኛ ትንሽ ስለከበደን ፕላስ ደግሞ የሱ ንግግር በጣም ስለደነቀን ነው። ትችላለህ ይችላል። አየህ የሚያነብሰው እኔና እሱ ተመሳሳይ ነን። በደንብ ታነብ። አንተ ልዩነቱ ምንድነው? እኔ ጉንፋን ይዞኛል፣ እሱ ጉንፋን አይደል ያዘው። ሰላም ልጆቼ፣ ይኸው እንዲህ የሚያማምሩ ፀጉር ማሳጅ ሰራለሁ፣ እንደገና ሰራለሁ። ይኸው የኔ እናት ቆንጆ ቆንጆ፣ ይኸው የስኒ ማልበሻ፣ ወይኔ ረከቦት ሰራለሁ። ከፈለጋችሁ እዘዙኝ፣ ሰራላችኋለሁ። ስላበረታታችሁኝ አመሰግናችኋለሁ። የኔ እናት እንደው እውነት እንደው እድሜና ጤና ይስጡት። አቡ እድሜና ጤና ይስጡት። የእጅ ስራ ይባረክ። አሜን። የእጅ ስራ ማታውቁት ከሆነ ኢትዮጵያ ውስጥ እጅግ በጣም ከታሪክ ጋር ቁርኝት ያለው በተለይ ቲቪ ላይ የሚደረግ ሲኒ ላይ የሚደረግ ሶፋ ላይ የሚደረግ እንዲሁም ጠረጴዛ ላይ በስታይል ተደርጎ አበረታቶ እንደው ለምን ማስታወቂያ አንሰራም? እሺ የማይዝግ የማያንጠባጥብ የ10 ዓመት ዋስትና ያለው እጅግ የሚያማምሩ የእጅ ስራዎቻችን ምርጥ ናቸው። ለቲቪ፣ ለፀጉር ማስያዣ፣ ለረከቱ ልክ ነገሴ፣ ለረከቦት፣ ለስከርብ እንዲሁም ለሲኒዎች በተለያዩ ዲዛይኖች በአማራጭ ቀርቦሎታል። ቱርክ፣ ቻይና እንዲሁም ታይዋን እየሄዳችሁ ከምታዙ እዚሁ በእናታችን እጅ የተሰራውን ያማረና ኢትዮጵያዊነትን የተላበሰው ውዱንና ታሪክ ቀመስ ዳንቴሎችን ኦርደር ያደርጉ። በተጨማሪም የአንገት ህመምን ለምኔ በማለት ይሰናበታሉ። እቺ ስላመመሽ ነው። እቺ ጭራሽ ብዙትን በዚህ መግባት ጀመር እና እናታችንን ማገዝ የምትፈልጉ ሰዎች ካላችሁ በውስጥ መስመር አውሩን። የሚሰሩ ሰዎችን ማበረታታት ደስ ይላል። እናታችን ሰው ፊት ላለመቆም ይሄንን የመሰለ ስራ ይዞ መጥቷል። ለእናንተ እንደው የማኪያቶ ነው የማኪያቶ ትንሽ ከማኪያቶቹ ላይ ኦርደር ብታደርጓቸው እሳቸውን ማበረታታት ነው። አውሩን በውስጥ መስመር እሱ ምንድን ነው ያጥበለምላል? አተ ህዝብ ያያል። ምን ሰርቲፊኬት የሚሰጣት እኮ ይመስል ደህና ሁኑ ልጆች። ግርማህን ጽባቐህን ታይወፆ ለውኻትክን ክብርህን አብሊፀ ይመርፆ የእነዚህ ልጆች ፍቅር ነው፣ እየተሸኛኙ ነው። ጥሩ ነው ፍቅር መሆኑና መሸኛኘት መልካም ነገር ነው። ግን እንደኔ ምንድነው የሚመስለኝ እየሰጣት ያለው ፓስፖርትና እንትን ነው ቪዛ ነው። እና እሷ ቦርሳ ይዛለች ቻው እያለች ነው፣ እየተሸኛኙ ነው። እና እሷ ትሄዳለች እዛ መከራዋን በልታ ስንት ግመል ገላምጧት ገንዘብ ትሰራና ለሱ ትልካለች። እሱ እዚህ ልጅ ወልዶ ይጠብቃታል ከሌላ ሴት እህቷ ነው ያረጋል። ያሁን ወጣት ያረጋል። ሴቶቻችን ምን ልላችሁ ፈልጌ ነው መሸኛኘቱ ፍቅሩ፣ በተለይ ደግሞ አረብ ሀገር የሚያሰኘው ማጣት ነው እናውቃለን። በሀገር አልሳካ ሲል ቢያንስ አቅሜን ሞክሬ ቤተሰቦቼን ላስተዳድር፣ እናት አባቶቼን ልርዳ፣ እዚህ ያለውን የፍቅር ታሪኬን ወደ ትዳር ለመቀየር ገንዘብ ያው ኢምፖርታንት ነው ከፈጣሪ በታች
ግዴታ ነው። እሱን ነገር ላዘጋጅ ብላችሁ ነው የምትሄዱት። ሄዳችሁ መስራታችሁ ጥሩ ነው። መሄዳችሁ ካልቀረ በዘላቂነት እዚህ ሀገር ላይ ያለውን ችግር ለመፍታት መጀመሪያ ገንዘቡ መያዝ አለባችሁ እናንተ። አለበለዚያ እናንተም እዚህ ትልካላችሁ፣ እዚህም ያለው ያባክናል። በስተመጨረሻ ስትመጡ አባ ሳንቲም አይኖራችሁም። አይደለም ጮርናቄ መብያ ልታጡ ትችላላችሁ። እና ምን ልላችሁ ፈልጌ ነው፣ ብልህ ሁኑ። ብልህ አስተዋይ ሴቶች ሁኑ። ሴቶች ሲጀምር አስተዋይ ናቸው እና አስተዋይ ሁኑ። አይዟችሁ፣ ሁሉ ነገር ይስተካከላል። ትልቅ ሚዲያ ላይ ቀርቤ ለወጣቱ አንድ የሚጠቅም መልእክት አስተላልፍ እስኪ ብባል እቺ መልእክት ነበር ማስተላልፈው ለወጣቶቹ። ይኸውላችሁ ወጣቶች ገንዘብ ከሌላችሁ እንዳታገቡ። ገንዘብ ከሌላችሁ እንዳታገቡ። በክራይ ቤት እንዳታገቡ። አደራ ነው የምላችሁ። ስራ ይቀድማል። ስራ ይቀድማል። መጀመሪያ ስራ ይኑራችሁ፣ ገንዘብ ይኑራችሁ። ከእንዴ ስንት ነገር ይመጣል ከትዳር በኋላ። ቆም ብላችሁ አስቡ። እሺ ብርዝናዎቼ 1000 ዓመት ኑሩልኝ። አሁን ይሄን አትቀየሙኝ። በሌላ ነገር ምናምን ገንዘብ የሌለው ሰው በቃ ይቆይ። በቃ ከሌለ ወይ እድሜ ልክህንም ቢሆን አታግባ። በቃ የምሬን እኮ ነው። ከሌለ ትዳር ሲኦል ይሻለዋል። ሲኦልን መቻየ ነው። እንደውም ሲኦል ራሱ ሳይሻለው ይቀራል። ለነገሩ አንተ የሄድክበት የምታውቀው አንተ ነህ። ሲኦል ቢሻል ከሆነ ደርሶ የመጣበትን ነው የምታውቀው። ምክርህ እንደ ምክር በጣም ጥሩ ምክር ነው የመከርከን። በተለይ ወንድ ልጅ ቤተሰብ ሲመሰርት ገንዘብ ሊኖረው ይገባል። እሱ ግልጽ ነው፣ ሊኖረው ይገባል። እኛ ግን ኢትዮጵያውያን ከገንዘቡም በላይ በረከት ነው የሚያስፈልገን። ከገንዘብ በላይ ገንዘብ ምንም ያክል ኖሮ እንኳን ቤተሰብን በፍቅር ማኖር ካልቻልክ አሳሳቢ ነው። እና ወንድም አለም አሁን እንደመከርከን ከሆነ ቤት ከሌለህ እንዳታገባ፣ በኪራይ ቤት እንዳታገቡ ብላል። ኢትዮጵያ ውስጥ አሁን ቤት መግዛት እኮ ማለት ምን ሆነሃል አንተ? በጣም ተጫዋች ነህ፣ ትቀልዳለህ። ኢትዮጵያ ውስጥ በዚህ ሰዓት ቤት መግዛት በጣም ከባድ ነገር ነው። ብዙ ተባዙ ምድርቷን ሙሏት የሚለውን ቃል ይሽራል። ምክንያቱም አትጋቡ ከተባለ ባለመውለድ አለ። ምንድነው የሚያስፈልገው መሰላችሁ? ሁላችንም ጽድት ባለ በተጠበሰ ድህነት ውስጥ ነው ያደግነው። ይሄ ኦብቪየስ ግልጽ ነው። እንዴ ግብር ከፋይ ሀሌታ መርሃ ነው ሀሌታ የሚባለው የለም። እንደውም በቅርቡ መንግስት ጠርቶኛል። እኔ አልተመቸኝም አልሄድኩም እንጂ ፕላቲኒየም ደረጃ ምርጥ ድቡልቡል ያለ ድሃ እና ከዛ በኋላ ምን አሉኝ? የድሃ ይሰጥሃል። አሁን እንትን ፐርፌክት መሆን ታይቶ ማከክህ ታይቶ ይጨመርላል ተብያለሁ። እንደውም ጓን ለብሰህ ቆብ ሊያደርጉልህ ነው አሉ። የምርቃት ግን እየኖርን ነው። ግስ አገባለሁ እወልዳለሁ። መውለድ ቢሉ አንድ ያው ታታ ነው ማደርገው። ተናግሬያለሁ። አግቡ ውለዱ፣ ግን በመጠን ኑሩ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ከበላ ከጠጣ ከለበስክ መተኛ ካለ ምን ትፈልጋለህ? አልጋ ነው የምፈልገው። አልጋ ምን ያደርግልሃል? አልጋ እንደውም ባዕድ አምልኮ ነው። መሬት ነው እኛ ያደግንበት። ይነጠፍልሃል በጠረባ ብለህ ኬሻ በጠረባ ትተኛለህ ማለት ነው። ከሞት ያነሰ እንቅልፍ። እንደውም አየር የምትስበው ከሱዳን ነው እያልክ እና ምን ልላችሁ ፈልጌ ነው ቤተሰቦች፣ ማግባታችሁን አግቡ፣ ግን ስትኖሩ በመጠኑ በደስታ ፈጣሪ የሰጣችሁን ነገር በማመስገን። የሰው ልጅ ጤና ካለው መስራት ከቻለ ወጥቶ መግባት ከቻለ ምን ያስፈልጋል? ምንም አያስፈልግም። ከሱ ጋር ልተናነቅ ካላላችሁ በስተቀር። ዋናው በሽታ ምን መሰለ ተሙዬ? መፎካከር ነው። ከሀብታም ጋር ከድሃ ጋር አትፎካከሩ። ከሳክ ዘና ብለህ ከኖርክ ሪላክስ ካረክ ካልተጨነክ ምን አይምሮ አለ እንዴ? የለህም እኮ አይምሮ አለ የሚባለው ትታብሰለስል። ምን ልስራ፣ ምኗን ልቆጥብ፣ ምኗን ነገር ያዝል አድርገህ የምትለዋን ስታስብ ነው። ያለ እንትን ማውጣት በጣም ቀላል ነው። ኧረ ትችላለህ አንተ። ይችላል ተሙ ይችላል እያላችሁ ጻፉልኝ። አባቶች የረፍት ቀኗቸውን ውሎ ቤት ውስጥ ሲውሉ ረፍት ሲሆኑ የሚያሳዩት አክት ምን ያደርጋል? ፖል ምን እንዳሳከን ታውቃላችሁ? ጋሽኑ ጌም እንደዚህ ነው የሚያደርገው። ዘመን ይልና እጁን ወደ ኋላ አድርጎ አንዳንድ ጊዜ ኮነሬል ነው የሚያጫውታችሁ። አባቶች ደስ የምትለው ባህሪያችሁ ግን ምንም ቢሆን አባቶች የምር ምንም ቢሆን በቃ ከበር አይጥፉ አይደል? አይጥፉ፣ ደስ ይላሉ። በቃ የቤቱ ግርማ ሞገስ። ምንም ድሃ ቢሆን ባይኖረውም ሀብት ከደጃፍ ሲቀመጥ ደስ ይላል። አባት ቆይ ነገር የስልካቸውን ጋላሪ ገብታችሁ ቼክ አድርጋችኋል? እንዴት እንዲህ ያለ ፎቶ ሲነሳ
ፊታቸው ደግሞ ሰልፊ ነው የሚያነሱት። በዚህ በኩል ቦምባስቲክ ሳይድ አይስ ደግሞ ምንም አይስቁም። በቃ ጓኑ የሚቀይሩት ምንድነው? ሳይድ ነው የሚቀይሩት። ደግሞ በቅርቡ ፋሲል ምንድነው ያደረገው? በአዲሱ ቨርዥን ተብሎ ሮፍናን ስታንስ ሳይድ በዚህ በኩል። እኔማ ሮፊ ዘሰከንድ ዘምነገደ ይሁዳ። ለማንኛውም አባቶች እድሜና ጤና ይስጣችሁ፣ ኑሩልን። የምር በቃ ጎረቤት አባቶችም ኑሩልን። የአይጥና የበረሮ መድኃኒት ከመጣ በኋላ ታማብህ ነው እንደ መድኃኒት ይቅርታ፣ መርዞች ከመጡ በኋላ መርዞች ከመጡ በኋላ አይጦች ያሉበት ሁኔታን ተመልከቱልን። ያን በለጋ ለጥቶ ልቧን ነግቶታል። ይህናት ደግሞ ስልክ አስቀምጠው ከፍተውላት አልብሶት እኮ ነው። ሶስት ሳለ ነው የተቀረጸው ቪዲዮ። ምስጥ ብላለች። ድሮ አይጥን ያላደረግናት ነገር የለም። እግሯን ሰቅለን በወጥመድ እግሯን ተሰብሮ ወገባ ገደዋን ብለን እሉ ውስጥ ተጋብተን ከዛ በጋንታ ይመጡላቸዋል። አብዛኛውን ጊዜ እናቶች የሚበላው ዳንቴል ጫፉ ቅርጭጭ አድርገው ደግሞ ሙሉ አይበሉትም። ዳርዳሯን በልተው ከዛ እናቶች ምን ይላሉ መሰላቸው? ምቀኛ ነው፣ ምቀኛ ስላለባችሁ ነው እንትን አይጥ ያለው ይባላል። አሁን ከሰው ልጅ በላይ ምቀኛ አለ እንዴ? ወንዶችን ደግሞ ዚዚፓቸው አካባቢ እና ከስር ሱሪ ፓትሌት አካባቢ ቅጭም አድርገው ይበላሉ። እንደው ብታሰሩ እንኳን ማያምርበት መሰራት የማይችልበት ቦታ ነው የሚበሉት። የነዚህ ደግሞ ለየት ይላል። ዩኒቨርሲቲ ውስጥ ነው ሙዚቃ እያሰሟት ነው፣ ሪላክስ እያደረገች። በእሷቸውን እንዳትበላባቸው ነው እየተማሪ ነገር። ግን እንዴት ነው አንድ ነገር ፈጣሪ የሚያዳላ ያዳላል እንዴ? ፈጣሪ አያዳላም። እግዚአብሔር ዝም ብሎ አልሰጠኝም። ይሄ ትልቅ ውሸት መሆኑን ልንገራችሁ። በዛው ፈጣሪ ሰጥቶኝ ሳይሆን ተጠቅሜበት ነው። ለእናንተ እኮ ሰጣችኋል። አሁን የወራን ሳለ እኮ አለ ሁላችሁም ውስጥ እኮ ነው የሚቀርጹትም። ማንም ሰው አለው ደሃም ቢሆን ማለት ነው። ቅድም መጋቢ አዲስ እሸቱ ያለው ከነ ኃይሌ ገብረስላሴ በላይ እረኞች መፍጠን ይችላሉ እኮ። ከነ አክቲቪስቶች በላይ አንድ ገበሬ መናገር ይችላል እኮ። ከአክቲቪስት በላይ በደንብ ያ ስለ ሀገሩ ማውራት ይችላል። ስለዚህ ሀብታም የሆነን ብቻ አይደለም እኛ ሀብታም ስለሆንክ ታዋቂ ትሆናለህ። ይሄ ነገር መጥፋት አለበት። በስራህ ነው ታዋቂ መሆን ያለበት። በራስህ ነው የሚፈጠረው እንጂ ዝም ብሎ የሚዘንብ ነገር አይደለም። ምን ይባላል? አሁን እውነት ነው የተናገረው። ሁሉም ሰው ከፈጣሪ ዘንድ ጭንቅላት ተሰጥቶታል። ሁሉም ሰው ችግሩ ምንድነው? የምንውልበት ቦታና አእምሯችንን የምናውልበት ቦታ ነው። መልካም ነገር ከዘራችሁበት መልካም ነገር ነው። ማይሆን ነገር ካሰባችሁበት ሁሌም ማይነስ ፍሮም ዚስ ማህበረሰብ የማይሆን ነገር ነው የምታስቡት። ጭንቅላታችንን ለበጎ ነገር እናውለው፣ ውጤቱ መልካም ነው የሚሆነው። እንደተናገሩት አባታችን ፈጥኖብኝ እኮ ነው ልጃችን ከኃይሌ ገብረስላሴ በላይ እረኞች መሮጥ ይችላሉ ብሏል። እውነት ነው። ማንም መሮጥ ይችላል። ግን የተሰጠንን ነገር በሰዓቱና በአግባቡ ስንጠቀም ነው ያለንን አቅማችንን ለመልካም ነገር እናውለው። ምረረር ያለ ቃል አይቀናት ሳልቀየሩ አያሳት የንፍገት የምሽት የቀኑ ምትፈረቃ ፀሐይን ኮከብን ጨረቃ ሰው ሆነው ከታዩ በምድር እሷ ነች ያላንዳች ጥርጥር። ደግዬ ይህንን መቀበል ያቅተኛል።
ይሄንን ለማመን ይቸግራል። አምልጠች ወጥ ነክቶ ፀጉርን ተላይስታ ካገኘች እቺ ዘንዶ እንዴ ሴቱ ቀረ እንዴ? ያኛው እንደዚህ ቁንጥር እያለ የሚባለው ቀረ። አሁን እኮ ሶሻል ሚዲያ ላይ እንደዚህ ያው ምግብ ሪቪው ራሱ የሚሰሩት ሆድ ከሀገር ይሰፋል እኮ እናትዬ፣ ለችግር እኮ ነው። ለእንዲህ ሆድ ከሀገር ይሰፋል ለምግብ መስሎች ነው አይደለም እኮ። ምን አለ ቢቀርብ እንዴ? በስመ አብ። እኔ እናትና አባትሽን አሰብኳቸው። እንኳን የሸመተ ያረሰም አይችልሽ የሚባለው ባንቺ ምክንያት ነው። ትሪ ያስደንቅጣ ጉዞራለች እኮ። ይሄ ትሪ ታስታውሱት እንደሆነ ኢትዮጵያ ዓለም ዋንጫ በላይ ሰዓት የዛን ሰዓት የነበረው ግብዳው ትሪ እኮ ነው። ከቤተሰቦቿ መሃል አንድ ሰው ከጠፋ ራሷ ናት በልታቸው ነው የምትሆነው። አሁን አንቺን አግብቼ ቀለብ በ3 ዲጂት ካላባዛ በስተቀር ከባድ ነው። ኦሆ ወይ ቤተሰቦች አፕሮቫል ሰጣችኋለሁ። ቪዲዮ አይታችሁ ጨርሳችኋል እና ላይክ እና ሰብስክራይብ ምን አደረጋችሁት? በቃ በላሽ ልታልፉን ነው። እኛ ባናይ እንኳን ያያል ላይ ይሄን ሁሉ ለፍተን አሞን። ለማንኛውም ሐሳብና አስተያየቶቻችሁን በሶሻል ሚዲያ ሊንኮቻችን እየገባችሁ መስጠት ትችላላችሁ። ምርትና አገልግሎቶቻችሁንም እንደዛው ማስተዋወቅ ትችላላችሁ። ክፍት ነው በራችን። ላይክ አድርጉ፣ ሰብስክራይብ አድርጉ። እንወዳችኋለን። ቴንክ ዩ